አርቀሽ ማሰብ የጀመርሽው ከጥቂት ጊዜ በኋላ ነው እና አሁን እያልሽ ያለሽው ሙስጠፋ የሆነ ነገር ሰጥቶኝ ነው ልጄ ሊወርድ የቻለው እያልሽ ነው? አዎ እሱን መበቀል ውዱ ባልሽ ሙስጠፋ ነኝ። ሙስጠፋ? አዎ ጠፋሁብሽ አይደል? መጨረስ የነበረብኝ ነገር ስለነበር ይቅርብኝ። አረ በዛው ብትቀር ምኞቴ ነው። የደረሰብሽን ነገር ሰምቻለሁ እና ምን ደስ አለ? መቼም እንዲከፋኝ አትጠብቂኝ። ቆይ ምን አይነት ሰው ነህ? የሰውነት ስሜት አይሰማህም እንዴ? ስለተሰማኝማ ነው ነገሩ እንደሰማው ስሮጥ አንቺ ጋር የመጣው። እሺ ለምን መጣ? ከሚስትነት የማይጠበቅ ጥያቄ። የባለቤቴ ጉዳይ አሳስቦኝ ነው። አታስብ፣ ባሌ በደንብ እየተንከባከበኝ ነው። እሺ መቼም ባልሽ ከኔ በላይ እንደማይንከባከብሽ ታውቂያለሽ። ሰውዬ! አቤት ሴትዮ! ተወኝ። ትንሽ ጊዜ ከዛ ከኔ ጋር አንድ የሚያደርግሽን ነገር ሰጥሻለሁ። ምን ለማለት ፈልጎ ነው ሙስጠፋ ይሄን የተናገረው? ባለፉት 2 ቀናቶች ውስጥ ለምን እዚህ አልነበረም? ከዛ ምንም ለምን እንደዚህ ነገር አጋጠመኝ? ይሄን ያደረገው ሙስጠፋ አይደለም? ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የድር ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እንግዲህ ሙስጠፋን ልጄን የገደለብኝ በማለት ጄሪ ሙስጠፋን ተጠራጠረች። ሜርሲን አጋጣሚ ተጠቅማ ሙስጠፋን መበቀል እንዳለባት እየነገረችው ነበር እና ሙስጠፋ ታበቀይ እያለች እየመከረች ነበር። ሙስጠፋ ነው እንደዚህ ያደረገኝ እኔ ለማጥቃት ይፈልግ ነበር ስትል ደጋግማ ነገረችው። እና ይህንን ሙስጠፋና ጄሪን እንድጣሉና እሱ እንዳደረገው ለማስመሰል እየሞከረች ነበር። እና እሱ እንዳደረገው እና ጄሪ ሙስጠፋ አንድ ነገር እንዳረገው ተጠራጠረች። እና ሙስጠፋ ነው እንደዚህ ያደረገው ስትል ትወራለች። እና ሙስጠፋ በተፈጠረው ነገር እንዳዘነው አስመስሎ እሷን እየጠየቀ ነበር እና እየጠየቃት ነበር ምን እንደተፈጠረው ምንም እና ይሄ ነገር በመፈጠሩ ደስተኛ ነው እንዴ ብላ እየጠየቀችው ነበር። እና ሙስጠፋ እንዴ ጭርድሮስ እንዳዝን ተብቀሽ ነበር እንዴ እያላት ነበር። እና ነገር ግን ምንም ነገር እንዳልሆነችና ጄሪ ከሙስጠፋ ጋር ቁጭ ብላ እያወራች ነበር። ሙስጠፋ ፍቅረኛ እንደነበረችውና ሚስት እንዳለችው እንዲሁም እንደ ካደችውም ጭምር ለገንዘቡ ብላ እንደቀረበችው ገንዘቡን ከጨረሰች በኋላ እንደተውም መናገር ጀመረች። ነገር ግን በጭራሽ ነገር ሊሆን አይችልም ስትለው ሜርሲ እንግዲህ ፔሪን ስስማት አየችው አቶ ድናን። ነገር ግን ወይኔ የወንድሜ ልጅ ምን ውስጥ እንደገባ ተመልከቺ፣ ምን እያደረገ ነው፣ በጣም ያሳፍራል እያለች መበሳጨት ትጀምራለች። እናም ተደብቃ እያየች ነበር። እና በዚህ አጋጣሚ ጄሪን እንዲከባከባትና ጄሪን እንዲጠብቃት እየነገረችው ነበር። እናም እሺ እንከባከባለሁ፣ ሀሳብ አይግባሽ አክስቴ፣ ምንም ነገር ማሰብ የለብሽም፣ ሁሉ ነገር ኃላፊነቱን እሱ እንደሚወጣም ጭምር እየነገረው ነበር። ስለዚህ አታስቢ አክስቴ፣ ሁሉ ነገር ጄሪን እንከባከባታለሁ ብሎ ይነግራታል። አዎ እንደዛ ብታደርግ ይሳላል፣ ቤሪን መሄድ አለብኝ፣ እስካሁን የራሴ ህይወት መኖር አለብኝ ስትል አሉና እኔ ካልፈቀድኩ በስተቀር ወዴትም እንድትሄጂ አልፈልግም እያለ ይነግራታል። ስለዚህ ሜርሲ ሙስጠፋን መበቀል እንዳለባትና ሙስጠፋን ከዚህ ቤት እንደምንም ብላ እንድታወጣው እሱ ይሆናል ይህንን ያደረገው። ምናልባት ለመበቀል ስል እሱ ሆናል ያደረገው ስትል ትነግረዋለች። ስለዚህ አሁን ማድረግ ያለብሽ ሙስጠፋን እያንዳንዱ ነገር የማርገው ነገር መከታተል
አለብሽ እያለቻት ነበር። እሷም እሺ ብላ ትለዋለች እና ሙስጠፋን ጄሪን መቼም እንደማይተዋትና አንድ መስታወሻ እንደሚሰጣትም ጭምር ትነግረዋለች እና እሱም እሺ ትለዋለች እና ማድረግ ያለብኝ ነገር አድርገዋለሁ ስል እና ሚስቴንሽ አሁን ምንም ነገር ማረጋጂም እያላት ነበር። እናም የሚፈልገውን ነገር እስካረግ ድረስ ምንም ነገር ቢፈጠር ምንም ነገር አንፈራምሽም፣ ስለዚህ እኔ ምንሽን ነገር ማድረግ ይኖርብሻል እያለ እየዛተ ነበር። ሜርሲ ይህንን አጋጣሚ ተጠቅማ እሷ ያደረገችውን ወደ ሙስጠፋ እንዲላካከና ሙስጠፋን ጥፋተኛ ለማድረግ ከጄሪ ጋር መተባበር ትጀምራለች እና እንዴት እንደተፈጠረ እንዴት ልጇን እንዳጣች ማጣራት ሲጀምር የሙስጠፋ እጅ ሳይኖርበት አይቀርም ስትል ሜርሲ ለማናገር ትጋደዳለች። ነገር ግን የራሷ እጅ ነው ያለባት እንጂ ሙስጠፋ እዚህ ውስጥ ምንም ነገር አልነበረውም እና ሜርሲ ይህን ነገር እንዳደረገችው ራሷን እያወቀች በነገራችን ላይ ሙስጠፋ ጥፋተኛ ለማድረግ እየሞከረች ነበር። አድና ድርጅቱን መቆጣጠር እንዳለበትና ምንም ነገር ቢፈጠር አሁን ላይ ድርጅቱን በየቀኑ እሱ መቆጣጠር እንዳለበት እና ፔሪም ከሱ ጋር እንድትሰራና የስራ እድል ለመስጠት እሞክራለሁ። ከዚህ እዚህ መዋል የለብሽም፣ ስለዚህ እሺ በይና ከኔ ጋር ተስማሚ ይላታል። ዶክተሩም ልጇ ብታጣውም ነገር ግን ምንም እናቷን ማትረፍ ባንችሉም ልጁ መትረፍ አልቻለም። ነገር ግን በተፈጠረው ነገር አቶ ድናን እጅግ በጣም አዝናለሁ ስትል ዶክተሩ ትነግረዋለች። እሱም ምንም ማድረግ እንደሌለበትና የተፈጠረውን ነገር ከመቀበል ውጪ ምንም ነገር ማድረግ እንደሌለበት እያወራ እጅግ በጣም ቢከፋና ባዝንም አስቸጋሪ ሁኔታ ላይ እንዳለም ዝኖ እያለቀሰ ነበር። እያሳለፈ ያለው ነገር ድርጅቱን ኪሳራ ውስጥ ሊገባ እየተዳጣሩ እንደሆነም ያውቃል። እናም የድርጅቱ መስሪያ ቤት እና ህጉና ደንቡ ምስጢሩን ከውጭ እያወጣ እያቃጠረ ያለ ሰው እንዳልደረሰ አክስቱም ያለችበት ሁኔታ እጅግ በጣም አሳዛኝ ጉዳይ ላይ ነው እና አድናን በግራና ቀኝ ፔሪም ሊድ በምትልበት ሰዓት ፔሪ እኔ ካልፈቀድኩልሽ ወዴትም ሄዳችም እያለት ነበር። ፔሪም እጅግ በጣም ከፍቷታል። ነገር ግን እየተፈጠረ ያለው ነገር አሁን ያለበት ከባድ ችግር ውስጥ ነኝ፣ ፔሪ እባክሽ አንቺ እንኳን ተረጅኝ ስላት ይለምናታል እና ድርጅት ውስጥ ስራ እንድታገኝና ከሱ ጋር ወጣ እንድትሰራ ለማመቻቸት ይወስናል። ነገር ግን ሜርሲ ይህን ነገር ስለምታውቅ አድና ቅርብ ከሆነች በጣም ከባድ ነው ብላ ጄሪ እንድትቀርበውና እንድትቀራርበው እሷም ስራ እዛ መስራት እንዳለበትም እየደጋገመች እየነገረችው ነበር እና ፔሪም ልጇን በማጣቷን በማዘን እንዲሁም ይህንን አጋጣሚ ተጠቅመው ሙስጠፋ ከኔ ታረግሻለሽ የኔ ልጅ ይኖርሻል በማለት ከጎኗ ለመሆን ይሞክራል እና ሜርሲ ደግሞ ያደረገችው ነገር ብትጸጸቱም ነገር ግን በሷ እንድትጠጣ ያደረገችውን ብርጭቆን መደበቅ ስትር ነበር እና ነገር ግን ይህንን ድርጊቷ የምትጠራጠረው እናቴ ሳራ ብቻ ትሆናለች። ምክንያቱም አክስቷም እንድታብድ ወይም ደግሞ ብዙ ነገር ያድና አክስቷ እንድታብድ ያደረገችው እሷ እንደሆነች ለአቶ ድናን ለመናገር ብትሞክሩም ነገር ግን አልቻለችም ነበር። እናም ይህንን አጋጣሚ ተጠቅማ ልትናገር ብትሞክሩም ወይዘሮ ሳራ ይህንን ነገር የምታደርግ ከሆነ በቀላሉ አንላቀቅም ብላ ስታስጨንቃት ነበር እና ቢሆንም ግን ይህንን ማድረግ ባይኖርባትም ግን አድናን መቼም ቢሆን ተስፋ እንደማይቆርጥና ሁሌም ከጎናቸው እንደሚሆን ይነግራታል። ጄሪም ልጇን በማጣቷ እያስታወሰች ማልቀስና ሙስጠፋ ይህንን ነገር አድርጎ ከሆነ መቼም እቀራለሁ በማለት ታዝናለች እና ሙስጠፋ ማድረግ እንግዲህ ሜርሲ አውቃ ለማሳበብ እየሞከረች ነበር። ምክንያቱም ራሷን ነፃ ለማድረግ እየሞከረች ነበር የጥፋቷን ወደ ሌላ ሰው ለማላካክ። ነገር ግን ራሷን ንጹህ ለማድረግ ሙስጠፋ ወንጀለኛ ለመሆን እና ይኸው ነገር ሰጥቷት ልጇ እንደወረደ እንዳደረገ ለማስመስከር ትጥራለች። ግን ይሄ ሁሉ ስራ የራሷ እንደሆነ ነገር ግን ስፈን ተከታትላ ስለደረሰችበት እሷ እንዳደረገችው በደንብ ታውቃለች። ስለዚህ ያደረግሽውን ነገር መቼም አልረሳልሽም፣ ስለዚህ አንቺ የምታደርጊ ነገር መገመት ራሱ ያቅተኛል ስትል ትነግረዋለች። እንደሆነችና እንደምትረዳት ወይ ማማ ሳራ መጡና በተፈጠረ ነገር እውነት በጣም አዝኛለሁ፣ ምን እንደምልሽ አላቅም፣ እጅግ በጣም አዝኛለሁ እያለቻት ነበር። እሷም እሺ ምን ይደረጋል እንግዲህ የመጣውን ከመቀበል ውጪ በጣም አዝኛለሁ በማለት ትነግራታለች። እባክሽ ብዙ አትሰኝ፣ የወደፊቱን ማሰብ አለብን እንጂ የሆነ ነገር አንድ ይሆናል፣ ነገር ግን የወደፊቱ ማሰብ አለብን ስትል ትነግራታለች። እሷም
እሺ እያለቻት ነበር። ነገር ግን እንዳትከፋና እንዳታስን ሁሌም ከጎና እንደሆነና እንደምትረዳት ፔሪ ግን በጣም ተሰምቷት ነበር። እና ፔሪ ምን እየተፈጠረ ነው? ምን ሆንሽ ነው? እያው አቅሻለሁ። ቆይድና ምን ማድረግ ነበረብኝ? ምን ላርግ ታዲያ ስትል ትበሳጫለች። አልገባኝም፣ ለምንድን ነው እንደዚህ የምትበሳጭ ታዲያ እያለቻት ነበር። ነገር ግን አድና ግራ ብገባው ብናደድም ነገር ግን ምንም ማድረግ እንደሌለበትም ያቅ ነበር። ሜርሲ እንግዲህ በተፈጠረው ነገር እያስመሰለች በገዛ ጥፋቷ ያደረገችው ነገር ምንም እንዳላጠፋችው ለማስመሰል እየሞከረች ነበር። ያደረገችው ሁሉ ነገር እሷ ነበረች። ሁሉ ነገር የእሷ ጥፋት ነበር። ነገር ግን ምንም ጥፋት እንደሌለባትም እየነገረች እንግዲህ ያንና ፔሪን በመጨረሻ ሳማት። ነገር ግን አክስቱ መጣችበትና ደነገጡ እና እባክም ፔሪን ተንከባከባት። እንግዲህ ልጅ አታለች፣ በጣም አዝናለች፣ እንክብካቤ ትፈልጋለች እና እንድትንከባከባት እንፈልጋለን ስትል ትነግረዋለች። እሱ እሺ የተቻለኝ ነገር ሁሉ አደርጋለሁ ስትል ፔሪን ነገር ግን እንድትዋትና ብቻ መኖር እንደምትፈልግ እናም ምንም ነገር ማድረግ እንደሌለባትም ስትነግር ነበር። እሱ ግን መቼም እንደማይተዋትና ሁሌም ከጎንሽ እንደመሆንና እንደምረዳሽ ይነግራታል። ፔሪ ግን መሄድ እንደምትፈልግና የራሷ ኑሮ መኖር እንደምትፈልገው እየተናገረች ነበር። ቢሆንም ግን አድና መቼም ቢሆን አልተወሽም፣ ሁሌም ከጎንሽ ነኝ፣ እባክሽን እንድትወሽ በጭራሽ አታስገድጂኝ፣ እኔ መቼም አንቺን ልተወሽ አልችልም ብሎ ይነግራታል። ነገር ግን እንድትወኝ እፈልጋለሁ፣ ብቻዬን መሆን እፈልጋለሁ፣ አይገባም እንዴ እያለችው ነበር። ቢሆንም ግን እና በጣም አክስቴ ልክ ነሽ፣ መንከባከብ አለብን ጄሪ ብሎ ጄሪ እስከዛሬ ያስከፋሽ ነገር ካለሽ እባክሽን ይቅርታ አድርግልኝ እያላት ነበር። ነገር ግን አራዲና አንተ ምን የሚያስከፋኝ ነገር የለም እባክህን ይቅርታ ጠይቀኝ እያለችው ነበር። ካስከፋሽ እባክሽን እቅርበኝ ብሎም ይቅርታ ይጠይቃታል። እናም እሷም በጣም ደስ ይላታል። እንግዲህ ሜርሲ እሷን ያገዘቻት የረዳቻት ትመስል ነበር። ይህ ሁሉ ያደረገችው ልጇን እንድታጣ ያደረገችው እሷ ነበር። ነገር ግን ምንም እንዳላደረገ ስታስመስል ነበር። ፔሪ በጣም ቢከፋትም ነገር ግን አድናን መቼም ቢሆን እንደማይተዋትና ሁሌም ከጎኗ እንደሚሆን ደጋግሞ ነግራታል። እሷ ግን ብቻ መሆን እንደምትፈልግና ማንንም እንደማትፈልገው ደጋግማ ትነግረዋለች። እሱ ግን መቼም ቢሆን እንደማይተዋትና ሁሌም ከጎኗ እንደሚሆን ደጋግሞ ይነግራታል። እሷ ግን ማንንም እንደማትፈልግና ብቻዋን መሆን እንደምትፈልግ ትናገራለች። እሱን እንኳን ብቻሽን ልተውሽ አልችልም እና እንዳጋጣሚ ሲሳሳሙ ታለች። ወይኔ ጉዴ! የወንድሜ ልጅ ምን እያደረገ ነው? እንዴት እሷን ይስማታል? ወይኔ ጤነኛም አይደለም፣ የወንድሜ ልጅማ አብዷል እያለች ስታወራ ነበር። ነገር ግን ምን እየተፈጠረ እንደሆነ ግራ ባጋባትም እሷም በጭራሽ የለም መቀበል አልችልም እና ፔሪም አባክቶኝ አድና በቃ ብቻዬን ትሆን እያለችው ነበር። እሱም መቼም እንደማይተዋትና ሁሌ ከጎኗ ሆኖ እንደምደግፋትም ጭምር እየነገራት ነበር። ነገር ግን እሷም ብቻ መሆን እንደምትፈልግና የማንም እርዳታ እንደማትፈልግ እየነገረቻት ነበር። ዛሬ እንግዲህ እናት ሳራ ቆንጆ ሾርባ ለመስራት እየጣረችው ነበር። እናም አንድና ግራ ይጋባል። ምክንያቱም በጭራሽ ፔሪ ማታት አይፈልግም። ከፔሪ ከባድ ፍቅር ይዞታል ማለት ነው። ለዛ ሲል እሷ መቶ አይፈልግም። እናም ምንም ነገር ቢፈጠር እንደማይተወት አንድ ላይ እየተመገቡ እያለ ምንም ነገር ቢፈጠር ሁላችም ከፔሪ ጎን ጄሪ ጎን እንደሚሆኑ እያወሩ ነበር። እናም የእሷ እንድታወራ መስራት ከሆነ እያሉ እንግዲህ ሜርሲ ያደረገችውን ነገር የራሳ ነገሮችን በመደበቅ ጥሩ እየተጫወተች ነበር። አድናን ግን ምንም ቢበሳጭም ጄሪን መቼም ቢሆን ግን ተስፋ እንደማይቆርጥ ይናገራል እና ተስፋ መቁረጥም እንደማይፈልግ ብነግራትም አሁን ማድረግ ያለብን እንግዲህ ለሙስጠፋ የጄሪ ልጅ እንደወረደባትና ጄሪ እንደተጎዳች እየነገረችው ነበር። አልገባኝም ግን እሷ ደህና ነች፣ እሷም ደህና ነች። ነገር ግን ልጇን አጣች እና የሰማሁት ነገር እውነት ነው? ጭራሽ እኔን እየወቀሽ ነው እንዴ? መስሎሽ ነው እንጂ እኔ በጭራሽ ይሄንን ነገር አላደረኩም። ቆይ እኔ የጠራጠርሽ ባይሆን
ባረግ ብፈልግ ኖሮ ድሮ ነበረ የማደርገው፣ ነገር ግን እኔ በጭራሽ እንደዛ አላደረኩም እያለ ነበር። ነገር ግን አላደረኩትም ብሎም ነገር ግን እሷን እንደተጠራጠረችና እንዳደረገችው ብትነግሩ ሙስጠፋ እያዋረሽው ያለሽው ነገር ታውቂያለሽ። አንቺ መጉዳት ብፈልግ ኖሮ ድሮ ነበረ ይመስለኛል እኮ የወረደ ልጅ የኔ ሳውን አይቀሩም ስል ይነግረዋል። እና ሜርሲም ይመስለኛል ጥፋተኛ አንተን እያደረገች ነው ስትለው ትነግራለች። ሙስጠፋና ጀሪን ለማጣላት መሀላቸው ገብታ ከዛም እያለች የማውን ነገር እያወራች ነበር። ነገር ግን ሙስጠፋ ይህን ነገር ያደረገው እርግጠኛ እንደሆነ እሷ አንቺ ራስሽ ነው ያደረግሽ፣ እኔ ላይ ለማላካክ እየሞከርሽ ነው እያለት ነበር። እሷ ግን አንተ ያደረገው ነገር ይመስለኛል እና ለአድናን ከነገርኩ አንድ ቀን እዚህ እንድትቆይ አይፈቅድልህም ስትል ትነግረዋለች። ወደ ተመልካቾቼ ዛሬ ቪዲዮ ምስል ነበር።